ይህ ሰውዬ እዚህ ጋር የምትመለከቱት ወንዶችን ጨረሳቸው። ይህ ሰውዬ ካርል ፓንዘራም ይባላል። ስሙ ትንሽ ለመጥራት ስለሚከብድ ደባልቄ እያለን ነው የምናወራው። ደባልቄ ከ20 ምናምን በላይ ወንዶችን ደፍሯል። መድፈር ብቻ ደግሞ አይደለም ገሏቸዋል። እጅግ የሚያስገርመው ደባልቄ ይሄንን ሁሉ የሚያደርገው ለመደሰት ብቻ ሲል፣ ሰምታችሁኛል፣ ለመደሰት ብቻ ሲል። በቅድሚያ እንኳን ወደ ሚስተር ቤቢ የዩቲዩብ ቻናል በደህና መጣችሁ። ይህ በየሳምንቱ ያዘጋጀን የምናቀርብላችሁ ፕሮግራማችን ነው። ለዚህ ቪዲዮ አዲስ ከሆናችሁ ቪዲዮ ላይክ በማድረግ ጀምሩት። እናም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ምርጥ ቤተሰብ መቀላቀል ይችላሉ። ለነገሩ ቤተሰብ አለ ብቻ ቤተሰብ ይኖራናል ወደፊትና መቀላቀል ይችላሉ። ስለ ግድያዎቹ ከማውራቴ በፊት ስለ ደባልቄ የህይወት ታሪክ ትንሽ ልንገራችሁ። ደባልቄ የተወለደው ከጀርመን ድሃ ስደተኞች ሲሆን አባቱ ደግሞ ገና በልጅነቱ ከእናንተ ጋር መኖር አልፈልግም በቃችሁኝ ብሎ ጥሏቸው ጠፋ። ደባልቄ እጅግ አስቸጋሪ ልጅ ነበር። ያው አስቸጋሪ ስላችሁ እንደኛ ሀገር አስቸጋሪ ልጅ አይደል፣ እጅግ በጣም አስቸጋሪ ልጅ ነበር። ይሰርቃል፣ ይደባደባል፣ እስር ቤት እስከ መግባት የሚያደርስ ስርቆት። የሚሰርቀው ደግሞ ከትላልቅ ቤቶች ነው፣ ከጎረቤት ይሰርቃል ከምናምንና እንደኛ ቤት ውስጥ እየሰረቀ ያደገ እንዳይመስላችሁ። ብቻ ይሰርቃል፣ ይደባደባል። በዛ ምክንያት ደግሞ እናቲቱ ሁሌም ነው የምትደበድበው። ሁሌም ለነገሩ እኔም ስደበደብ ነው ያደኩት። ብቻ ተውትና ሁሌም ነው የሚደበደበው። ትምህርት ቤት ውስጥም በተማሪዎችና በመምህራን የተገፋ ልጅ ነበር። ያው ስለሚሰርቅ ምን ስለሚለው ተማሪዎች አሉ አይደል ሙድ ምናምን ይዙበታል። አንዳንዴ ሙድ ምናምን ስለሚያዝበት ብቻ የተገፋ ልጅ ነበር። በጣም የሚያሳዝን የተገፋ ልጅ ነበር። ከዛም 14 ዓመት ሲሞላው በስርቆት ተይዞ ወደ እስር ቤት ይገባል። እዚያ ነበር በጣም የህይወቱ ትልቁ ነገር የተፈጠረው። ማረሚያ ቤት ውስጥ በነበረበት ጊዜ እጅግ በጣም አሰቃቂ የሆኑ ነገሮች ነበር የገጠሙ። በትላልቅ ወንዶች በባለስልጣናቶች ሁሉ ሳይቀር ነበር የተደፈሩ። እናም በዚህ ምክንያት ለሰዎች ያለው ጥላቻ እጅግ እየጨመረ መጣ። በቃ ሰው የሚባል ነገር አስጠላው። ከዛ ጊዜ ጀምሮ ነበር በጣም ብዙ ወንጀሎችን መስራት የጀመረው። ከትናንሾቹ ልጀምርላችሁ። እንደዛ ሲያሰቃዩት የነበሩትን መምህራኖችና ተማሪዎችን ለመበቀል ሲል ትምህርት ቤቱን አቃጥሎታል። እርግጥ ይህ የብዙ ተማሪዎች ህልም ነው። ነገር ግን እሱ ችግሩ ከትምህርቱ ጋር አልነበረም፣ ከተማሪና ከመምህራኖች ጋር እንጂ። ስርቆት ደግሞ የዕለት ተዕለት ተግባሩ ነው። እርግጥ ሲሰርቅ የተልከሰከሰ ነገር አይመቸው። ትላልቅ ሰዎች ጋር ነው የሄደ ወጥሻላ ሀፍታሞች ምናምን እየመረጠ እዛ ነው እየሄደ የሚሰርቀው። ከዛም ትንሽ እድሜው ከፍ ሲል ወደ ውትድርና ይገባል። ግን ምን ያደርጋል አመል አይለቅ። ከአለቃው ጋር ተጣልቶ ከዛም ተደብቆ ሸሽቶ ይወጣል። ከውትድርና እንደተመለሰ ወደ ዘረፋው ዘው ብሎ ገባ። ያው ስራ ሆኖ አይደል ወደ ዘረፋው ዘው ብሎ ገባ። ታዲያ አንድ ቀን በዘረፋ መሃል ሳያስበው በድንገት ሰው ይደርስበታል። ያንን ሰውም በጥይት ያረጋል። ያው አማራጭ ስላልነበረው ነበር የገደለው። ግን ያ ግድያ ለሱ እጅግ የሚያስደስት ነበር። ምክንያቱ ደግሞ እንዲህም አሰበ፣ ለካ ሰው መግደል እችላለሁ፣ ለካ እንዲህም የሰው ልጆችን መበቀል እችላለሁ ብሎ አሰበ። እዚህ ጋር ነው እንግዲህ ግድያዎች የጀመሩት። ታዲያ ግን መግደል ብቻ አልነበረም። ሁሉም ታርጌቶቹ ወንዶች ናቸው። ያም የሆነበት ምክንያት ደግሞ እንደነገርኳችሁ በልጅነቱ ካጋጠመው ነገር ጋር የተያያዘ ነው። ወንዶችን ይይዛል፣ ይደፍራቸዋል፣ ይገላቸው። ከዛም ይመቸኛል፣ ለመድፈር ያመቸኛል፣ ለመግደል እንደ ልብ ይሆናል ወዳሉ አካባቢ ይመጣል። ወደ አፍሪካ የጭነት መርከብ ውስጥም በሰራተኝነት ተቀጥሮ መስራት ጀመረ። እዛም ወጣት ለነገሩ ህፃን ነው የሚባሉት 12 እስከ 14 ዓመት ያላቸው እድሜ እነሱን ያነጣጠረ ጥቃት ይጀምራል። መቼም እኛ አፍሪካውያኖች ነጮችን ስናይ የሚያረግንን ነው የሚያሳጣ፣ መላእክቶች ነው የሚመስሉ። ብቻ እሱም ይህንን ኦፖርቹኒቲ ተጠቅሞ ነገሮችን ማመቻቸት ጀመረ። ገንዘብ በመስጠት ምግብ በመስጠት በማታለል ልጆቹን ወደሱ ማቅረብ ጀመረ። ደባልቄ ለስራ ከአሜሪካ አፍሪካ ድረስ መጥቶ ነገሩ ለስራ አይደለም የመጣው። ቢሆንም ግን እንዴት እንታለላለን? እንዴት ብቻ ልጆቹን እንደዚህ ያለ ያታለለ መድፈር እናም ደግሞ መግደል ተያያዘው። የሚገላቸው ምስክር እንዳይኖር በማሰብ ደግሞ እኮ የሚገላቸው አንቆ ነው፣ በእጁ አንቆ ነው የሚገላቸው አብዛኞቹ። ከዛም በመቀጠል አንድ ልጅ ደፍሮ ባህር ውስጥ ጨምሯል። ስለዚህ ጉዳይም እንዲህ ብሎ ጽፏል። ያስኩት፣ ደፈርኩት እና ውሃ ውስጥ ጨመርኩት፣ ሲሰምጥም አየሁት፣ ደስም አለኝ የሚል ጽሑፍ አስቀምጦ ነበር። እዛው አፍሪካ ውስጥ 6 የሚሆኑ ሰዎችን በጥይት ተኩሶ ገሏል። ነገር ግን በሰዓቱ አፍሪካ በቀኝ ግዛት ስር ስለነበረች ደግሞ ሟቾቹ ጥቁሮች ስለነበሩ ማንም ግድ አልሰጠው። ደባልቄም ጥርጣሬ እንዳይነሳ በማስ የመርከብ ስራውን ትቶ ወደ
አሜሪካ ጉዞ ይጀምራል። ወደ አሜሪካ ተመልሶም ብዙ ተመሳሳይ ወንጀሎችን ሰርቷል። የ12 ዓመት ልጅ ደፍሮ ገሏል። ብዙ ተመሳሳይ ወንጀሎችን ዘረፋ፣ ምናምን በጣም ብዙ አይነት ወንጀሎችን ሰርቷል። ዘረፋ፣ ማቃጠል ይወዳል፣ መዝረፍ ይወዳል፣ እንደነገርኳችሁ መድፈርም ይወዳል። ብዙ ወንጀሎችን ሰርቷል። የሚገርመው ደግሞ በግድያዎቹ በአንዱም ተይዞ አያውቅም። ታዲያ እንዴት የሁሉ ነገር ታወቀ እያላችሁ ነው አይደል? ልነግራችሁ ነው። በ1927 አካባቢ በስርቆት ወንጀል ተይዞ ወደ እስር ቤት ይገባል። እዛ እስር ቤት ውስጥም እያለ አንድ ዘበኛ ይተዋወቅና ማለትም የእስር ቤቱ ጥበቃ የህይወት ታሪኩን እንዲጽፍ ያበረታቷል። ከዛም እርሳስና ወረቀት ይሰጧል። እሱም ቁጭ ብሎ የህይወት ታሪኩን መጻፍ ይጀምራል። ያኔ ነው ይሄ ሁሉ ጉድ የወጣው። የሚያስገርመው ደግሞ ስለ አንዱም የጸጸት ስሜት አይሰማው። እንዲያውም አንዴ እባብ ከምገል የሰው ልጆችን ብገል ይቀለኛል ሲል ተደምጧል። ደባልቄም በ1929 አንድ የእስር ቤቱን የጽዳት ሰራተኛ ከገደለ በኋላ ስቅላት እንዲቀጣ ፍርድ ቤቱ ቅጣት፣ ያኔም ግን ፈገግ ነበር ያለው። የስቅላት ስነ ስርዓቱ እየተካሄደም የመጨረሻ ቃል ካለ ተብሎ ሲጠየቅ አፍጥነው አንተ ዲቃላ፣ አንተ ዞር ስትል 10 ሰዎችን ልገል እችላለሁ ነበር ያለው። ብዙ ሰዎች በዚህ ሰው የህይወት ታሪክ ላይ ብዙ አከራካሪ ነጥቦችን ያነሳሉ። አንዳንዶቹ ይህ ሰው ተጎጂ ነው ሲሉ፣ አንዳንዶቹ ደግሞ ምንም ተጎጂ ቢሆን የሰራው ነገር ልክ አይደለም ሲሉ ያነሱታል። እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ነገር ግን እኛ እዚህ ታሪክ ላይ የምንማረው አንድ ትልቅ ነገር አለ። ልጆች በልጅነታቸው ትክክለኛ በሆነ መንገድ ካላደጉና ትክክለኛ የሆነ ነገር ካላጋጠማቸው ወይንም ደግሞ በርህራሄ በደግነት ካላደጉ አድገው ምን ያህል አጥፊዎች ሊሆኑ እንደሚችሉ ነው። ምናልባትም ዛሬ ሀገራችንን እየበጠበጡ ያሉ ሰዎች ምናልባት በዚህ አይነት የህይወት ውጣ ወረድ ውስጥ አልፈውም ሊሆን ይችላል። ብቻ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ሌሎች ቪዲዮዎችንም ስለምሰራ ሰብስክራይብ አድርጋችሁ በመጠበቅ እኔም ማበረታታት ትችላላችሁ። ሐሳብ አስተያየት ካላችሁ አቀራረቡ ላይ የማቀርባቸው ታሪኮች ላይ ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። እወዳችኋለሁ። ፒስ